ተናስተልን ሰላም በኢትዮጵያና በመላው ዓለም ያላችሁ ተከታታዮች እንደምን ቆያችሁ? 2 ሰዓት ነው አሁን እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ በቀጥታ ስርጭት የሚተላለፍላችሁ ሶስተኛውና የመጨረሻው ምዕራፍ ኢቲቪ ዜና 57 አሁን ይጀምራል። አበይት ነጥቦቹን እነሆ። ከሀገራዊ ምክክር ሂደት ውጪ የሆኑ አካላት እንዲሳተፉ ጥረቶች መደረግ እንዳለባቸው የሀገራዊ ምክክር ዋና ኮሚሽነር ፕሮፌሰር መስፍን አርአያ ተናገሩ። ከዚያ ዙሪት ውስጥ መውጣት ያልቻልነው ለምንድን ነው ብለን ራሳችንን ብንጠይቅ የምናገኘው ምላሽ ለችግሮቻችን መፈጠር መሰረታዊ የሆኑ ምክንያቶችን በጋራ ለይተንና ተመካክረን መፍትሄ ስላላበጀንላቸው ነው የሚል መልስ እናገኛለን። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ብዝሃነትን በአግባቡ እያስተናገደ ያለ ተቋም ነው ሲሉ የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ ሱራፊኤል ተናገሩ። በዚህ በቴሌቪዥንም ይሁን በሬዲዮም ይሁን ሁሉ አቀፍ ሆኖ ሁሉም ቋንቋዎች ማስተናገዱ በጣም ደስ ይላል። ምክንያቱም ያን ጊዜ ማንኛውም ሰው በራሱ ቋንቋ ዜናውንም ሆነ ሌላውን ጉዳይ ሲሰማ የበለጠ ትኩረት ይሰማዋል። ቻይና በእስያ ትልቁ የመከላከያ ፎረም ላይ በመከላከያ ሚኒስትሯ እንደማትወከል ገለጸች የሚለውን ደግሞ ከውጭ ዘናል። ተጠባቂው የአውሮፓ ሻምፒየንስ ሊግ ፍጻሜ ነገ በሚዩኒክ አሊያንዝ አሬና በፒኤስጂ እና ኢንተር ሚላን መካከል ይደረጋል። ከስፖርት እንመለከተዋለን። የተወደዳችሁ የሀገራዊ ምክክር ኮሚሽን በፌዴራል ደረጃ እያካሄደ የሚገኘው የአጀንዳ ማሰባሰብ ተግባር ተጀምሯል። ዋነኛ ዓላማው ሀገራዊ ምክክር ኮሚሽኑ ከተቋቋመበት አንጻር እንፈትሻለን። አብይ አጀንዳችን ሆኖም የሚቀጥል ይሆናል። የምሽቱ ኢቲቪ ዜና 57 በጉዳዩ ዙሪያ ተጨማሪ ምላሽና ማብራሪያ የሚሰጡን እንግዶችም አሉን። የሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ሂሩት ገብረስላሴ እዚህ ስቱዲዮ ከደቂቃዎች በኋላ ከኔ ጋር የሚቀላቀሉኝ ይሆናል። ወደ አሜሪካ ዋሽንግተን አቅንተን ደግሞ በዋሽንግተን ዲሲ የሀገራዊ ምክክር ጉዳይ ባለሙያ ካሌብ አማረም በቀጥታ መስመራችን ሀሳብና አስተያየታቸውን እየሰጡን ቆይታ የሚያደርጉ ይሆናል። እኔ ሰለሞን ኃይለ ኢየሱስ ዜናውን እየመራው ቆያለሁ። አብራችሁን ዝለቁ። የቅዳሜ መልክ በልዩነት ለእርሶና ለቤተሰቡ የሚመጥኑ ለሰው የቀረቡ ጉዳዮችን ይዞ እየመጣ ነው። የቅዳሜ መልክ የኛ መልክ። ጸጋዋ ብዙ በሆነችው ሀገራችን ሊታዩ ሊጎበኙ የሚገባቸው ስፍራዎችና ባህሎች አያሌ ናቸው። በቅዳሜ መልክ የመዳረሻ ሰዓታችን ወደ ሀገራችን ሀብቶች አብረን እንጓዛለን። የሀገራችንን ጨምሮ የአውሮፓ ትላልቆቹ ሊጎች ተጠናቀዋል። ክረምቱን የአውሮፓም የተቀረው ዓለም ክለቦች ፊታቸውን ወደ ተጫዋቾች ገበያ ያዞራሉ። የቅዳሜ መልክ ስፖርት በተመረጡ ስፖርታዊ ጉዳዮች ሰፋ ባለ አየር ሰዓት በቅዳሜ መልክ። የቅዳሜ አንዱ መልክ ገበያው ነው። ልዩ ገበያዎችን በመላው ሀገሪቱ ዞረን እንፈልጋለን። በቅዳሜ መልክ የወደድነውን እንገዛለን፣ እንሸጣለን። ጥበባዊ መረጃዎች፣ የጠቢባን ልዩ እይታ፣ አስደናቂ አስገራሚ የጥበብ ስራዎች የሚቀርብበት የቅዳሜ መልክ የጥበብ ገጽ ላይ የኑሯችን ገጽ ሲፈተሽ መልኩ ምን ይመስላል? በቅዳሜ መልክ ውጣ ወረዳችን፣ ማግኘት ማጣታችን፣ ደስታና ሐዘናችን ሁሉ የኛነታችን መገለጫ የኑሯችን ዘይቤ ነው። ከኢቲቪ ዜና 57 ጋር ናችሁ። ቀዳሜ ወደ ሆነው ዘገባ አሻገራለሁ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ብዝሃነትን በአግባቡ እያስተናገደ ያለ ተቋም ነው ሲሉ የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ ሱራፊኤል ተናገሩ። የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ ሱራፊኤል ከኢትዮጵያ ቴሌቪዥን ጋር ባደረጉት ቆይታ ኢቢሲ የሪፎርም ስራዎቹ የሚደነቁና ኢትዮጵያን የሚመጥን ተቋም ነው ብለዋል። ሀብታሙ ተክለስላሴ
አክብሮት ደግሞ ምስጋና የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ ከኢቲቪ ጋር በነበራቸው ቆይታ በግዙፉ ይታዩ ነበሩ። ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ የኢቢሲን የለውጥ ጉዞ በማድነቅ ነበር የጀመሩት። የኢትዮጵያ ቴሌቪዥን በፊት የነበረበትን ሁኔታ እናውቃለን። አሁን ደግሞ በዚህ ደረጃ ተደራጅቶ ስናየው በጣም ደስ ብሎናል። የሚያኮራም ስራ እየተሰራ ነው። ኢትዮጵያ ታላቅ ሀገር ናት እና የአፍሪካ ማዕከልም ዝነ ያለው ይሄም ደግሞ የአፍሪካ ኩራት ሊሆን በሚችልበት ደረጃ መደራጀቱና ወደፊትም የአፍሪካ ድምጽ መሆን የሚችልበት ደረጃ ላይ ሆኖ ስናየው ደስ ብሎናል፣ ኮርተናል እና ባለሙያዎችም ደግሞ ያፈራ ትልቅ ተቋም ነው። ኢቢሲ የኛም መሆኑን አሳይቶናል ያሉት ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ በሐዘናችንም ጊዜ ከጎናችን ነበረ፣ በእጅጉ እናመሰግነዋለን ብለዋል። ሐዘን በደረሰብን ጊዜ በርዕሰ ሊቃነ ጳጳሳት አቡነ ፍራንቺስኮስ ቀብር ጊዜ ትልቅ ሽፋን ነው የተደረገልን በመላው ኢትዮጵያ እና መላው ኢትዮጵያውያን ያዩት ነው። ያንንም ሲያዩት ካቶሊካውያንም በጣም ነው የተደሰቱት። ለካ እኛንም ያስታውሱናል፣ ይሄን ያህልም ደረጃ ሰጥተው ቤተክርስቲያናችንን ያከብሩልናል በማለት ምእመናኑም ጳጳሳቱም እዚህ ያሉትም ውጭም ያሉትም ሁሉ በጣም ነው የተደሰቱት። እንዲያውም ደስ የሚለው ደግሞ ክቡር ጠቅላይ ሚኒስትራችን አሁን የተመረጡትን ፖፕ ሌዮ 14ኛን ሄደው አግኝተዋቸዋል እና ይሄ የሚገርመው ምንድነው ከአፍሪካ መሪዎች የመጀመሪያው ሊሆኑ ይመስለኛል በዚህ ሁኔታ ላይ ሄደው እሳቸውንም ማግኘታቸውና በጣም ደስ ብሎናል። ኢቢሲ የሁሉም ኢትዮጵያውያን መሆኑን እያሳየነ ያሉት ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ ብዝሃነት በአግባቡ እያስተናገደ መሆኑንም በቆይታቸው አንስተዋል። በዚህ በቴሌቪዥንም ይሁን በሬዲዮም ይሁን ሁሉ አቀፍ ሆኖ ሁሉም ቋንቋዎች ማስተናገዱ በጣም ደስ ይላል። ምክንያቱም ያን ጊዜ ማንኛውም ሰው በራሱ ቋንቋ ዜናውንም ሆነ ሌላውን ጉዳይ ሲሰማ የበለጠ ትኩረት ይሰማዋል፣ ኩራትም ይሰማዋል። ይህ ሁሉንም ማቀፉ በጣም ደስ ይላል። ከፖፕ ፍራንሲስ ህልፈት በኋላ አዲሱ ሊቀ ጳጳስ ሲመረጡ ተሳትፎ የነበራቸው ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ እኔም በእጅጉ የተደሰትኩበት ታላቅ ስነ ስርዓት ነበር ብለውታል። እኔ የርዕሰ ሊቃነ ጳጳሳት ብፁዕ ቅዱስ ፍራንቺስኮስ ቀብር ላይ ከተገኘው በኋላ እድሜ ከ80 ዓመት በታች ስለሆነ የሚቀጥለውንም ርዕሰ ሊቃነ ጳጳሳት መምረጥ የሚችሉት ከ80 ዓመት በታች ያሉ ካርዲናሎች ስለሆነ እኔም እዛ ውስጥ በመግባት ተሳትፌያለሁ። ለዚህም እግዚአብሔርን አመሰግናለሁ። ምክንያቱም የመጀመሪያው ኢትዮጵያዊ ነኝ በዚህ ደረጃ ላይ ስሳተፍ። ከዚህ በፊት የነበሩት ርዕሰ ጳጳሳት ይሄ እድል አልነበራቸውም። ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ በቆይታቸው ኢቢሲ የጀመረውን የለውጥ ጉዞ አጠናክሮ የአፍሪካ ድምጽ የመሆን መንገዱን እንዲገፋበት ጠይቀዋል። እዚህ ሸጎሌ አካባቢ ከሚገኘው የኢቢሲ ዋናው ስቱዲዮ በቀጥታ ስርጭት እየተከታተላችሁት የምትገኙት ቲቪ ዜና 57 አጀንዳ ዘገባው ላይ ደርሷል። ሀገራዊ ምክክር ኮሚሽን በፌዴራል ተቋማት ደረጃ የጀመረው የውይይት መድረክ ዋነኛ ሀሳቦችና ሊተላለፍ የተፈለገው መልእክት ጭብጥ አጀንዳችን ሆኖ ይቀጥላል። ቀደም ሲል ያስተዋወቅኳችሁ እንግዶቻችንም ከደቂቃዎች በኋላ የሚቀላቀሉን ይሆናል ለምላሽና ማብራሪያቸው። ከዛ አስቀድሞ ከሀገራዊ ምክክር ሂደት ውጪ የሆኑ አካላት እንዲሳተፉ ጥረቶች መደረግ እንዳለባቸው የሀገራዊ ምክክር ዋና ኮሚሽነር ፕሮፌሰር መስፍን አርአያ ተናገሩ። የፌዴራል ተቋማትና ማህበራት የአጀንዳ ማሰባሰብ መድረክ ተጀምሯል። ሙሉ ግርማይ ሀሳብ ልዩነቶች በውይይትና በምክክር ከመፍታት ይልቅ ጦር የመማዘዝ ባህል በመጎልበቱ ከትናንት እስከ ዛሬ ኢትዮጵያን ዋጋ እያስከፈላት የቀጠለ ዕዳው እንዲህ ካለው አስከፊ መገለጫዎች ኢትዮጵያ ተወጣ ዘንድ የሀገራዊ ምክክር ኮሚሽን ተቋቁሞ የተለያዩ ሂደቶችን እያለፈ ይገኛል። ኢትዮጵያ የገጠሟትን ችግሮች ላይ መሰረታዊ ምክንያቶችን በመለየት መፍትሄ ማበጀት እንደሚገባም የሀገራዊ ምክክር ዋና ኮሚሽነር ፕሮፌሰር መስፍን አርአያ ተናግረዋል። ከዚህ አዙሪት ውስጥ መውጣት ያልቻልነው
ለምንድን ነው ብለን ራሳችንን ብንጠይቅ የምናገኘው ምላሽ ለችግሮቻችን መፈጠር መሰረታዊ የሆኑ ምክንያቶችን በጋራ ለይተንና ተመካክረን መፍትሄ ስላላበጀንላቸው ነው የሚል መልስ እናገኛለን። 3 ዓመታት በላይ የዘለቀው የሀገራዊ ምክክር ኮሚሽን በዛሬው ዕለት የተጀመረው የፌዴራል ተቋማትና ማህበራት የአጀንዳ ማሰባሰብ 14ኛው መድረኩ መሆኑም ተገልጿል። ሂደቱን አገባዶ ወደ ዋና የምክክር ጉባኤ ጫፍ ላይ የደረሰ መሆኑንም ዋና ኮሚሽነሩ አንስተዋል። ይሁንና በምክክር ሂደቱ የአጀንዳ ማሰባሰብ ላይ የትግራይ ክልልና በውጭ ሀገራት የሚኖሩ ኢትዮጵያውያን የአጀንዳ ማሰባሰብ ቀሪ ስራዎች መሆናቸውንም ተናግረዋል። የታጣቂ ኃይሎች ሁሉንም አሸናፊ ወደሚያደርገው ምክክር አካል እንዲሆኑም ሁሉም አካላት ጥረት ማድረግ አለባቸውም። የትግራይ ክልል በምክክር ሂደቱ ተካቶ በክልሉ የሚገኙ ውድ ኢትዮጵያውያን በሀገራቸው ጉዳይ ላይ ከሌሎች ወንድም እህቶቻቸው ጋር እንዲመክሩ ሁኔታዎች እንዲመቻቹ የክልሉ ጊዜያዊ አስተዳደር፣ የፌዴራል መንግስት፣ የፖለቲካ ኃይሎች እንዲሁም በጉዳዩ ላይ አዎንታዊ ሚና ያላቸው ወገኖች ሁሉ ተገቢውን ጥረት እንዲያደርጉ፣ በመቀጠል በትጥቅ ትግል ውስጥ ያሉ ወገኖች በተለይም የኦሮሞ ነጻ አውጪ ሰራዊትና የፋኖ ኃይሎች እንዲሁም መንግስት ሁሉም አሸናፊ የሚሆንበት ብቸኛ መንገድ ሀገራዊ ምክክር መሆኑን በመገንዘብና ኢትዮጵያውያን ትልቅ ተስፋ ላሳደሩበት የምክክር ሂደት ክብር በመስጠት ወደ ምክክር ለመምጣት የሚችሉትን ሁሉ ጥረት እንዲያደርጉ እጠይቃለሁ። ሀገራችንን ኢትዮጵያን ጠብቃት፣ ህዝቦቿንም በቸርነትህ ባርካቸው። ሰላምን ዘላቂ ለሀገራችን አርግልን። የምክክሩ አካል ላልሆኑ የፖለቲካ ፓርቲዎችም እንዲሳተፉ ዋና ኮሚሽነሩ ፕሮፌሰር መስፍን አርአያ ጥሪ አቀርበዋል። በተለያዩ ምክንያቶች በስርና በስደት ላይ ያሉ ተጽዕኖ ፈጣሪ ግለሰቦችም ተሳታፊ እንዲሆኑ ጥረቶች መደረግ እንዳለባቸውም ተናግረዋል። በተለያዩ ምክንያቶች የሀገራዊ ምክክር ሂደቱን ያልተቀላቀሉ እንዲሁም ተሳትፎ ሲያደርጉ ቆይተው ያቋረጡ የፖለቲካ ፓርቲዎችም ወደ ምክክሩ እንዲመጡ ኮሚሽኑ ጥሪውን እያቀረበ በሂደቱ ላለመካተት ከኮሚሽኑ አንጻር የሚያነሷቸው ምክንያቶች ካሉ ተቀራርበን በመመካከር ለመፍታት ወይም ልዩነቶችን ለማጥበብ በእኛ በኩል ዝግጁ መሆናችንንም አሁንም በድጋሚ ለማረጋገጥ እወዳለሁ። መጨረሻም በተለያዩ ምክንያቶች በእስርና በስደት ላይ ያሉና በሂደቱ ቢሳተፉ የበኩላቸውን ገንቢ ሚና ሊወጡ የሚችሉ ዜጎች የሕግ የበላይነትን ባከበረ መልኩ በምክክሩ የሚሳተፉበት ሁኔታ እንዲመቻች በመንግስት በኩል የሚቻለው ሁሉ ጥረት እንዲደረግ ኮሚሽኑ ይጠይቃል። የፌዴራል ተቋማትና ማህበራት የአጀንዳ ማሰባሰብ መድረክ ተሳታፊዎችም ለሀገራዊ መግባባት የልሂቃኑ ምክክር በቅንነትና ለችግሮች መፍትሄ ማበጀት ላይ ትኩረት ሊያደርግ እንደሚገባም አንስተዋል። ዛሬ ይሄኛው መድረክ በጣም ጥሩ የሚሆነው ልሂቃን የተሰባሰቡበት መድረክ ነው። እነሱ ውስጥ ነው ብዙ ችግር ያለው። እነዚህ ልሂቃን በሚያመጧቸው ሀሳቦች በሚነጋገሩባቸው ጉዳዮች ላይ የበለጠ መግባባት ይመጣል፣ የበለጠ ትልልቅ አጀንዳዎች ይፈጠራሉ የሚል እምነት ነው ያለኝ እና ይሄኛው መድረክ በጣም ትልቁ መድረክ ነው ብዬ ነው ማስበው። ወደ መግባባት መተን ተነጋግረን ማንፈታው ነገር አይኖርም። ባህሉም አለን። አሁንም ደግሞ ቅንነትንና ለመፈራረጅ ሳይሆን ለመፍታት የምንሄድበትን አግባብ በቅንነት ማየት ይኖርብናል። በመድረኩ 38 ተቋማትና ከ800 በላይ የሚሆኑ አባላት እንደሚሳተፉም የሀገራዊ ምክክር ኮሚሽን አስታውቋል። ተሳታፊዎችም የሃይማኖት፣ ሲቪል፣ ዲሞክራሲ፣ የመንግስት ተወካዮች ስራ አስፈጻሚ፣ የተወካዮች ምክር ቤት፣ የፖለቲካ ፓርቲዎች፣ የጸጥታና የደህንነት አካላት እንዲሁም የኢትዮጵያ ባለውለታ ተብለው የተለዩ ግለሰቦች መሆናቸውም ተገልጿል። እዚህ ጉዳይ ልናቆያችሁ ነው የተወደዳችሁ። ቀደም ሲል ያስተዋወቅናችሁ እንግዶቻችን አሉ። የሀገራዊ ምክክር ምክትል ዋና ኮሚሽነር ሂሩት ገብረስላሴ እዚህ ስቱዲዮአችን፣ እንደዚሁም ከአሜሪካ ዋሽንግተን ዲሲ የሀገራዊ ምክክር ጉዳይ ባለሙያ፣ እንደዚሁም እዛው በአሜሪካ በምክክር ሀገር ትዳን የዋሽንግተን ዲሲ የሰላምና አንድነት የኢትዮጵያ ግብረ ኃይል አባል ካሌብ አማረ በቀጥታ መስመራችን ይገኛሉ። ሁላችሁንም በተመልካቾች ስም አብዝቼ ነው የማመሰግነው። ካሌብ ይጠብቁኛል። ከርሶ ጀምራለሁ። ለጊዜው በጣም ነው የማመሰግነው። እንኳን ተናመጡ። እንግዲህ ቀደም ሲል የሀገራዊ ምክክር የአጀንዳ ማሰባሰብ ስራዎች በተለያዩ ክልሎች
ዘርፈ ብዙ ሀሳቦች ያሰባሰበ ይመስለኛል። ሲካሄድም የነበረው በተለያዩ ክልሎች ነው። ዛሬ ደግሞ በፌዴራል ተቋማት ደረጃ እየተካሄደ ነው። ዋነኛው ዓላማ ምናልባት በአዋጅ ከተቋቋመበት አንጻር ትዕምርቱ ምንድን ነው? እንግዲህ እዚህ የደረስነው በጣም ረዥም ጉዞ ሄደን በጣም አድካሚ ጉዞ ሄደን አሁን ጠቅላላ ክልሎችን ከትግራይ ክልል በስተቀር ጨርሰን አሁን በፌዴራል ደረጃ ያሉትን ተቋማት፣ ማህበራት፣ ስራ አስፈጻሚ፣ ህዝብ ተወካዮች ምክር ቤት በአጠቃላይ የሙያ ማህበራት በሀገር ደረጃ የሚንቀሳቀሱ ኃይሎችን በሙሉ የሰበሰብንበት ነውና የሚጠበቀው ሌላ ቦታ እንደተደረገ ሁሉ ተወካዮች ይሄንን አሁን ኢትዮጵያን የገጠማትን ያለመግባባት ችግር ለመፍታት የሚያስችሉን በእነዚህ ጉዳዮች ላይ ነው ብንነጋገርና መፍትሄ ብናበጅለት ነው የሚለውን ተነጋግረው እንዲሰጡን ማለት ነው። ማለት በጣም ደስ የሚልና የሚያጠግብ ነገር ያየሁት ዛሬ የፖለቲካ ፓርቲዎች የክልልም ሆነ አገር አቀፍ ሲቪል ማህበራት፣ የሃይማኖት ተቋማት፣ የመንግስት ስራ አስፈጻሚዎች፣ የህዝብ ተወካዮች ምክር ቤት ሰዎች በአጠቃላይ የተለያዩ ማህበራትና ተቋማት ተሰብስበው መጀመሪያ በየቡድናቸው ቁጭ ብለው የራሳቸውን አጀንዳ ያወጣሉ። ከዛ በኋላ ግን ተሰብስበው በፌዴራል ደረጃ አንድ የተጠናከረ አጀንዳ የሚሰጡበት ሂደት ነው። ይህ ማለት አንድ እርምጃ ወደፊት ነው። ምክንያቱም እነዚህ ሁሉ የተለያዩ ቡድኖች ተሰብስበው እነዚህ ጉዳዮች ላይ ከመከርንና መፍትሄ ካበጀንላቸው ችግሮቻችን ይወገዳሉ ብለው የሚያምኑበት መንገድ ነው እና ይሄ ራሱ መግባባትን መጀመር ማለት ነው። ችግሮችን አብሮ አይደንቲፋይ አድርጎ ለይቶ ተስማምቶ መስጠት ማለት አንድ እርምጃ ወደፊት ነውና የትልቅ ነገር ነው። የፌዴራሉን የተጠናከረ አጀንዳ እንዲሁም የተለያዩ ቡድኖች የሚሰጡን አጀንዳ ይዘን እኛ ደግሞ አጀንዳ የመቅረጹ ስራ ውስጥ እንገባለን ማለት ነው። ከዛ በፊት ያው እንደሚገመተው የቀሩንን የትግራይ ክልልና የዲያስፖራ አጀንዳ ማሰባሰብ ስራና ተወካዮች የማስመረጥ ስራ እንሰራለን ማለት ነው። መለሳለሁ። ምክትል ዋና ኮሚሽነር ካሌብ፣ እርሶ ጋር መጠነኛ ጥያቄ አንስቼ ቆይታ ላድርግ። እስኪ የሀገራዊ ምክክር ያደረጉ በታሪካቸው አልግባባ ያሉ ሀገራት በርካታ ችግሮቻቸውን እንደተሻገሩባቸው የኋላ ታሪካቸው ያሳያል። መቼም የሩዋንዳን፣ የደቡብ አፍሪካን፣ የካናዳና የሌሎች ሀገራትን ተሞክሮ ስናነሳ ዜጎች ንግግርን የመጨረሻ መፍትሄ በማድረጋቸው ማህበራዊ ረፍት ያለውን ትውልድ መፍጠር ችለዋል። የነኛ ሀገራትና የመሰል ታሪክ ያላቸው ተሞክሮ ለኢትዮጵያ ሊሰጠው የሚችል አንድምታ ምንድነው ካለዎት ልምድ አኳያ? ኦኬ፣ በመጀመሪያ ከልብ አመሰግናለሁ ድሉ ስለተሰጠኝ። እንግዲህ አሁን እንዳልከው በርካታ ሀገሮች ይኖራሉ በዚህ ውስጥ የመንና አፍጋኒስታንን ጨምሮ እነ ሩዋንዳ እነ ሳውዝ አፍሪካ በእንዲህ አይነት ነገሮች ተሳትፈው ያገኟቸው ጥቅሞች አሉ፣ ተግዳሮትም ነበራቸው። በዋነኛነት ግን ያተኮሩትና ከነሱም እኛ መማር አለብን ብዬ የምገምተው አሁን በተወሰነ ደረጃ ሳይሆን በሰፊው እየተደረገ ያለው ይሄ ብሮድ ፓርቲሲፔሽን የሚባለው የተለያየውን የማህበረሰብ ክፍል ስቴክሆልደር ናቸው ተብለው የሚገመቱ ብቻ ሳይሆን የተለያየውን የማህበረሰብ ክፍል ማነጋገርና በዚህ ላይ ያለውን ማሳተፍ ተገቢ ነው የሚል እምነት አለኝ። ሌላው ደግሞ ምንድነው ይሄ ግልጽ የሆነ አጀንዳ እና ዓላማ ያስፈልጋል። የተምታታ ሳይሆን ግልጽ የሆነ በነጥብ ላይ የቀረቡ በእነዚህ ጉዳዮች ላይ መፍትሄ እንፈልግ የሚል ግልጽ የሆነ ያስፈልጋል። እነዚህን ግን ግልጽ የሆኑ ዓላማዎችን ደግሞ ለማሳካት ቁርጠኝነት ያስፈልጋል። ቁርጠኝነት የሚባለው ያው ከማህበረሰቡ ቁርጠኝነት እንደሚጠበቀው ሁሉ ግን እንደ ኢትዮጵያ አይነት አገር ያሉ ሀገሮች ላይ ከፍተኛውን የሰው አቅም፣ ኃይል፣ ገንዘብ እና በመሳሪያም ደረጃ የጸጥታውንም ኃይል ያለው መንግስት ነው እና በዚህ ጉዳይ ላይ መንግስት ከፍተኛ ቁርጠኝነት ያስፈልገዋል የሚል እምነት አለኝ። ለምንድን ነው ይሄንን ማነሳው? የማህበረሰብ ቁርጠኝነት አንዱ ሆኖ ሳለ እነዚህ አሁን የጠቀስካቸው ሀገራቶች ከፍተኛ ውጤት ሊያገኙ የቻሉት በተወሰነ ደረጃ በመካከላቸው ያለውን ችግር ሊፈቱ የቻሉት መንግስታቸው ወይም ደግሞ በስልጣን ላይ ያለው መንግስት ቁርጠኛ ስለነበር ነው።
ይሄንን ጉዳይ ለተራ ፖለቲካ መጠቀም የለብንም። ለጊዜያዊ ፖለቲካ በቃ በእንዲያርገን እንደው ማህበረሰቡን አወያይተን ግን እኛ በመንፈልገው እንሂድ በሚል የሚፈታ አይደለም። ምክንያቱም አገራችን ውስጥ ያየነው አሁን መሰረታዊ ችግር በተለይ ባለፉት 30 ዓመት ዝቅ ካልን ደግሞ የ50 ዓመት ይሄ ዘመናዊ ፖለቲካ ከመጣ ጀምሮ ተያይዞ የመጣብን ችግር ነው። እሱ በጣም ወሳኝነት አለው ማለት ነው። ከዛ ባሻገር አሁን አገራዊ ኮሚቴ እያደረገው እንዳለ ሁሉ በጣም በሰፊው ሊሰራበት የሚገባው ምንድነው ይሄ ኒውትራል የሆነ እና የሚታመኑ የማህበረሰብ ክፍል ከፖለቲካ ጋር ንክኪ የሌላቸው የማንንም ሊያዳሉ የሚችሉ ሰዎች በዚህ ጉዳይ ላይ በጣም ሊያወያዩ ይገባል። ይሄንን ጉዳይ ሲያወያዩ በተወሰነ ደረጃ አሁን እያየነው የመጣነውን ይሄ ግልጸኝነትን እና አብዛኛውን የማህበረሰብ ማሳተፍን ቶሎ ሶሉሽን ማድረግ መቻል አለባቸው። እንትኑን ይሄ ሐሳባቸውን ማቅረብ አለባቸው። ተግዳሮቶች ይኖራሉ። አሁንም ሀገራዊ ምክክር ኮሚሽኑ ከጀመረ ጀምሮ እያየናቸው የመጡት ተግዳሮቶች አሉ። አንደኛው ለምሳሌ አሁን ውጤቱን እስካሁን ድረስ አለማየት፣ ይሄ ላክ ኦፍ ኢምፕሊሜንቴሽን የምንለው ውጤት አልታየም እስካሁን ድረስ። ይሄም ነው ለምሳሌ አሁን አብዛኛውን ማህበረሰብ እንዳያሳትፍ ተግዳሮት ይሆናል የምለው። ምን አመጡ? እስካሁን ድረስ የደረስንበት ነገር የለም። ችግሩ ይሄው እንዳለ ነው። የሰላሙም የሆነ የዲሞክራሲ የፍትህ የሌሎችም አይነት ችግሮች እንዳሉብን የመጣ የተለወጠ ነገር የለም የሚለውን ነገር ለመፍታት በትንሹ በፌዝ እየከፈሉ ውጤት ማሳየት ያስፈልጋል ለማህበረሰቡ፣ አብዛኛው ማህበረሰብ እንዲገባ። ያ በተግዳሮት ደረጃ እንደሆነ አውቃለሁ። ሌላው ደግሞ ምንድነው እስካሁን ድረስ በጥቂት ሰዎች ብቻ የሚቀርብ አይዲያ ነው ያለውና በተለይ ቅድም እንዳልኩት መንግስት አቅሙ ስላለው ሚዲያዎች፣ የተለያዩ ሚዲያዎች በዚህ ሀገራዊ ጉዳይን በተመለከተ በቀናነትም እንደዚሁም ደግሞ በጥሩ ባልሆነ መንገድም እያዩ የሚተረጉሙት አሉ። ይሄ እንዲመጣ የተለያዩ የማህበረሰብ ክፍሎችን ኢንክሉዲንግ አገራዊ ምክክር ኮሚቴው ስቴክሆልደር ብሎ ያመጣቸውን ሰዎች ትልልቅ የሆኑ መንግስታዊ ሚዲያዎች ላይ ሁሉ እያመጡ ጉዳዩን እንዲወያዩ ማድረግ ጥሩ ነው ብዬ ገምታለሁ። ከምንም በላይ ግን ይሄ የትረስት ማጣት ላክ ኦፍ ትረስት የሚባል አለ፣ እምነት ማጣት። አሁን ኢትዮጵያ ውስጥ ትልቁ ችግር ይሄ ነው። ምናልባት ወደ ዳያስፖራውም ይመጣል። እኔ እዚህ አካባቢ ያለውበት ላይ እንደምታውቀው አብዛኛው ሰው አይ መንግስትማ ይሄንን የሚያደርገው ውሸቱን ነው፣ እምነት ማጣት መጥቷል። አገር ውስጥም የሚኖረው ማህበረሰብ እምነት የለውም። ይሄንን እምነት መፍጠር የሚቻለው ግልጸኝነትን እና ውጤታማነትን ደግሞ በመተግበር ይሆናል ብዬ ገምታለሁ። ማህበረሰቡ ትንሽ በትንሽ የሚያየው የፈነጠቀ ነገር ካለው እዚህ ነገር ላይ ተሳትፎ ይጨምራል እምነት ስላለኝ ከሌሎች ሀገሮች የምንወስዳቸው አሁን ቅድም ባነሳው ጥያቄ ላይ በዋነኝነት እነዚህ አሁን የዳሰስኳቸው ሀሳቦች ናቸው የሚል እምነት አለኝ። በእርግጥም ያው አጀንዳ የማሰባሰብ ለይቶ አጀንዳዎችን የማወቅ ሂደት ላይ ነው አሁን ያለው። ሙሉ በሙሉ ውሳኔ የሚወሰንባቸው ጉዳዮች ገና በሂደት የሚወሰኑ ይመስሉኛል። አሁን የሀገራዊ ምክክር ኮሚሽን በየቦታው በየክልሉ የሚያደርጋቸው ውይይቶች መፍትሄ አሁኑ ነው የሚሰጣቸው ጉዳይ ስላልመሰለኝ ነው። እሱን እንመለስበታለሁ። ኤኒዌይስ ለማንኛውም ግን ሀገር መነጋገር አለባት። የታሪክ ስብራቶቻችን በንግግር ብቻ ነው መፈታት ያለባቸው። ለዘመናት አላግባባ ያሉ ጉዳዮች 50-60 ዓመት ቀላል ነገር አይደለም አይደለ? ሂሩት ወደ እርስዎ ልመለስ። ምናልባት በየጊዜው እየተንከባለሉ የመጡ ችግሮች ኢትዮጵያን እየፈተኗት ያሉ ይመስለኛል። እናንተ ደግሞ በአንጻሩ እነኚህን ፈተናዎች በአንጻሩ አይተናቸው ንግግርን በሚያግባቡን ዋና ዋና ብሔራዊ አጀንዳዎች ዙሪያ እና ታሪኮቻችን ዙሪያ ላይ ንግግርን መርህ አድርገን ችግሮችን መፍታት እንችላለን ይመስለኛል። ዋነኛው ሀሳቡ ምን ያክል ዲሞክራት ሆኖ አገኙት? ግን አሳታፊ ነው? አካታች ነው? ከፌዴራል ተቋማት ጋር እያደረጋችሁት ያላችሁት ማለት ነው። ከዛ በፊት ማለት የምፈልገው ነገር አለ። ምክክርን በተመለከተ እንደኛ አይነት ሀገር እንዲህ አይነት የምክክር ልምድ የሌለበት ሀገር፣ ያልተደረገበት ሀገር፣ ህዝቦች ቁጭ ብለው ተነጋግረው የማያውቁበት ሀገር ላይ ራሱ የምክክሩ ሂደት እሱ ራሱ ውጤት ነው። ሰዎች ቁጭ ብለው ችግራቸውን ተንፍሰው መፍትሄ ሊሆን ይችላል ብለው የሚያስቡትን አቅርበው ተመካክረው የተለያዩ ማለት እንደምታውቀው በጣም ዳይቨርስ የሆነ ማህበረሰብ ነው ያለንና መነጋገሩ ራሱ ችግሩ ይሄ ነው ብሎ ማለት ራሱ በራሱ ውጤት ነው። አንድ መንገድ ነው መነጋገሩ ራሱ ፕሮሰሱ ራሱ አንድ ትልቅ ነገር ነው። አይተናል በሄድንበት ክልል ሁሉ ያ ነገር ቁጭ ብሎ መነጋገሩ አዲስ ሆኖባቸው በጣም ተደስተው የልባቸውን ሲናገሩና መፍትሄ ሲፈልጉ አይተናል። እሱ ራሱ ከፍተኛ ውጤት ነው። ሁለተኛ
እንደው ልታረም እችላለሁ ከተሳሳትኩ እስከዛሬ በሌላ ዓለም የምክክር ሂደት የተካሄደባቸው ሀገሮች በእኛ ህዝብ ቁጥር የተካሄደበት ሀገር የለም። በጣም ሰፊ ቁጥር ያለው ሀገር ነው። ሰፊ ህዝብ ቁጥር ያለበት ሀገር ነው። በጣም ዳይቨርስ ሀገር ነው። ሁሉንም በጥንቃቄ ልንሄድበት ይገባል። ጋልበን የምናመጣው ውጤት ጊዜያዊ ነው የሚሆነው። ይሄኛው ግን ዘላቂ መፍትሄ ለማግኘት ህዝቦች ተመካክረው ጊዜ ወስደን ራሳችንን አድክመን ነው እዚህ የደረስነው። ይሄ ራሱ ሂደቱ በጣም ወሳኝ ነገር ነው። ከዛ ቀጥሎ ደግሞ ሌላ ሊታወቅ የሚገባው ይሄ በፍጥነት የሚደረግ መፍትሄዎች አይደሉም ወይ ደግሞ ለተወሰኑ ለኤሊት ወስኑ ብለን የምንሰጣቸው ጉዳይ አይደለም። ህዝብን ይዞ የሚሄድ ፕሮሰስ እንደመሆኑ መጠን ሰስቴነብል ይሄ ውጤቱ ዘላቂ መፍትሄ የሚገኝበት ተመልሶ ሊመጣ የማይችል ችግር የማይፈጥር ህዝብን ያካተተ ረጅም የሆነውና ጊዜ ፈጀው ህዝብን በሙሉ ስላካተተ ለማካተት ጥረት በማድረጋችን እሱ ብቻ አይደለም። ይሄንን ፕሮሰስ ከመጀመራችን በፊት አሳታፊ ፕሮሰስ እንዲሆን አድርገናል። ማለት በየአውዱ ያለውን ልዩነት ሊነግረን የሚችለው የዛ አካባቢ ባለድርሻ አካል ነው። እነሱን ስናማክር ሁሉ ቆይተናል። ከዛ በኋላ ነው ህዝቡንም የሰበሰብነው። ምን አይነት የማህበረሰብ ክፍሎች እንዳሉ በምን አይነት መልክ መቅረብ እንዳለብን ባለድርሻ አካላቶችን እያማ እና ይሄንን ስናደርግ ጥሩ አካሄድ ነው፣ አሳታፊ ነው። በጣም አካታች ለመሆን ተሞክሯል። ግን ጊዜ ፈጅቷል። ጊዜ ቢፈጅም የሚገኘው ውጤት ዘላቂ ውጤት ይሆናል ብለን እናምናለንና በዚህ መሰረት ነው። ምክትል ዋና ኮሚሽነር እመለሳለሁ ለመጨረሻ ጥያቄ። ካሌብ እርስዎ ጋር ልቆይ ተመልሻለሁ። የሀገራዊ ምክክር ኮሚሽኑ ስራ ስኬታማ እንዲሆን እርስዎ የሚመሩት በምክክር ሀገር ትዳን ዳያስፖራዎች የተሰባሰቡበት ተቋም ይመስለኛል እና ከዳያስፖራው በነፃ ሀሳብን ገልጾ ኢትዮጵያ የጀመረችውን የሀሳብ ልዕልና ዋነኛ መገለጫዋ እንዲሆን ቁርቁስና ይሄ ችግሮች ተቀርፈው ደግሞ በቃ በንግግር ሀገር የምትሻገርበት ሀገር ለመፍጠር ለሚደረገው ጥረት የዲያስፖራውን ሚና ሊነግሩን ይችላሉ? እሺ፣ በድጋሚ አመሰግናለሁ። ያው ቅድም እንዳልኩ ነው ዲያስፖራው ኢትዮጵያ ላይ በነበረው ተመክሮ የተነሳ ተስፋ መቁረጥ ውስጥ የገባበት ሁኔታ ላይ ነው ያለውና በተለይ በንግግርና በውይይት ችግር ይፈታል ብሎ ሁሉ የማያምን የማህበረሰብ ክፍል አለ። ግን ኦልቲሜትሊ እንዳልከው ከዚህ ውጪ መዳኛ የለንም። ይሄ ደግሞ ትልቅ እድል ነው። በአጋጣሚ አገራችን አሁን ያለንበት ሁኔታ ላይ ያለ ነው። ከዚህ በፊት በኢትዮጵያ ውስጥ በርካቶች እድሎች አምልጠውናል። የመወያያ የመነጋገሪያ እድሎች አምልጠውን አገራችን እዚህ ችግር ውስጥ የገባንባቸውን ሁኔታዎች ሁላችንም እናውቃለን። ዛሬ ከምክክር ውጪ ምንም አይነት ተጨባጭ ሁኔታ የለም። ቅድም እንዳልኩት ነው የእምነት ማጣት ይኖራል ወይ ደግሞ ሀገራዊ ምክክር ኮሚሽኑ እስካሁን ድረስ ኢምፕሊመንት ያላደረጋቸው ውጤቶች ላይኖሩ ይችላሉ። ግን እነሱ ውጤቶች እንዲመጡ እምነቱ እንዲመጣ ተነጋግሮ ነው ያንንም ማምጣት የሚቻለው እና ዲያስፖራ ውስጥ ያለው የማህበረሰብ ክፍል ቁጭ በማለት ወይም ደግሞ ጉዳዩን በመተው የሚፈታ ነገር የለም። ምክንያቱም ይሄ ድል ካመለጠን እያንዳንዱ የማህበረሰብ ክፍል ስቴክሆልደር ሊሆን ይችላል ወይንም ደግሞ እንደ ማህበረሰብ እኔም ይገባኛል ብሎ የሚያስበው ሁሉ የራሱን ሐሳብ አምጥቶ እዚህ ውይይት ላይ ካላካፈለ በስተቀር ውጤታማ ሊሆን እንደማይችል አውቆ በዚህ ላይ መሳተፍ ትልቅ ኃላፊነት አለበት ብዬ ገምታለሁ። ከዛ ባሻገር ግን የሀገራችንን ችግር በሁለት መለየት ይቻላል። አሁን የማይታወቅ ችግር አለ ብዬ አልገምትም። ይሄ ሐኪሞች በሁለት የሚያስቀምጡት አለ። ይሄ አኪዩት እና ክሮኒክ ፕሮብሌም የሚሉት አለና ይሄ ሀገራዊ ምክክር ኮሚሽኑ እንደ ማህበረሰብም ደግሞ እዚህ ውስጥ የሚሳተፈው የተለያየው ባለድርሻም ይሁን የማህበረሰብ ክፍል ማወቅ ያለበት እነዚህን ሁለት ነገሮች ለይቶ መቻል አለበት። የትኛው ነው አሁን ኢሚዲየትሊ ሶሉሽን የሚያስፈልገው? አኪዩት የሆነው ፕሮብሌማችን የትኛው ነው? ከዚህ አይነት ማነቆስ መውጣት ያለብን። ሌላው ደግሞ እንደ ክሮኒክ አርገን ላለፉት 30 ዓመት በተለይ ከዛም ቅድም እንዳልኩት 50 ዓመት ድረስ የቆዩ ችግሮች አሉ። የትኛው ነው ክሮኒኩ? እንዴት አርገን ያንንስ ማሻል የምንችለው ተብሎ ይሄ በሕክምና ሳይንስ እንደሚቀርቡት አይነት የአንድን ሰው በሽታ እንደሚቀርቡት አይነት በእንደዛ አይነት መልኩ እየተከፈለ ቅድም እንዳልኩት
በፌዝ እየተከፈለ ችግሮቹን ካልተፈቱ በስተቀር በአንድ ቀን ኦቨርናይት የሚደረግ ነገር የለም። ግን ለዚህ ሁሉ ትልቁ የመጀመሪያው ሂደቱ ምንድነው? ቅድም እንደተባለ ሁሉ ቀርቦ መነጋገር ነው። ማንኛውንም አይነት ጠረጴዛ ላይ አምጥቶ ቀርቦ መነጋገር ነው። ከዛ ግልጸኝነት ነው። በተለይ የፖለቲካ ውስጥ ያሉ የማህበረሰብ ክፍሎች የፖለቲካ ድርጅቶች ይሆናሉ መንግስትን ጨምሮ ስልጣን ላይ ይሄንን ለፖለቲካ ጥቅም እናውለዋለን ካልን አገራችንን ትልቅ እድል ነው የምናሳጣት። ወጣቱን እና የወደፊቱን ትውልድ ነው እየጎዳን ያለ ነው። ከዚህ በፊት ከነበሩ ችግሮቻችንና ከዚህ በፊት ካጠፋናቸው ጥፋቶች ተምረን ይሄንን ነገር በቁርጠኝነት ውይይት የሀገራችንን ችግር በተወሰነ ደረጃ በውይይት ለመፍታት ቆርጠን ማንኛውንም አይነት መስዋዕትነት ከፍለን ውጤታማ ማድረግ አለብን ብዬ ገምታለሁ። ካሌብ ይጠብቁኛል። ለምክትል ዋና ኮሚሽነር ከሰው ጋር የመጨረሻ ጥያቄ ላንሳ። ኢትዮጵያ ይሄ ድል እንዳያመልጣት የብዙዎቹ ስሜትና እምነት ይመስለኛል። ካለመነጋገር የመጡ ችግሮች በንግግር ይፈታሉና እና በቀጣይ እንደዚህ ያሉ ድሎች እንዳያመልጥ ሊያስተላልፉት የሚችሉት መልእክት አንድ፣ በቀጣይ ደግሞ የኮሚሽነሮች አጠቃላይ እንደገና የኮሚሽኑ ቀሪ ስራዎች ምንድናቸው? እነሱ ለመስራት ይሄዳችሁበት ያለው መናበብስ እንደምን ያለ ነው? እንግዲህ በየመድረኩ የምናስተላልፈው መልእክት አለ። ይሄ ምንድነው? ይሄ ጉዳይ የሁላችንም ጉዳይ ነው። እኛ እንዳጋጣሚ ይህንን ኃላፊነት እንድንመራ ተሰጠን እንጂ እያንዳንዱ ኢትዮጵያዊ በዚህ ጉዳይ ላይ ባለቤት ነው። ባለቤት እንደመሆኑ መጠን ሀሳቡን መግለጽ፣ ችግሩን ማሳወቅ፣ ምሁር ከሆነ ደግሞ መፍትሄ መፈለግ፣ የመፍትሄ ሀሳቦች ማቅረብ፣ ይህንን ፕሮሰስ ላይ የሚታዩት ጉድፈቶችም ካሉ መግለጽ፣ በግድ መደገፍ አይደለም። ጉድፈትም ካለው መግለጽ። ከሁሉ የሚጎዳው ዝምታ ነው፣ ተመልካች መሆን ነው። የሁላችንም ጉዳይ እንደመሆኑ መጠን ሁላችንም ልንገባበት፣ ልንቆረቆርለት፣ ልንገፋው የሚገባ ነገር ነው እና ይሄ ማለት ምንድን ነው? እኛ ላይ ስህተትም ካለ እኛ እንድንታረም ማድረግ፣ ጥሩ ነገር ከሰራን እኛን ማበረታታት፣ ህዝብ ነቅቶ ችግሮቹን መረዳት እንዲችል ምሁራኖች ሀሳብ መስጠት፣ መፍትሄ መስጠት በሚነሱ አሁን እንግዲህ አጀንዳው የሚቀረጸው በሁሉ ቦታ ያለውን አጀንዳ ካሰባሰብንና ከጨረስን በኋላ ነው። አሁን ጫፍ እየደረስን ነው። ከትንሽ ጊዜ በኋላ የዚህ የአጀንዳ መቅረጹን ስራ እንጀምራለን። ያንን በምናደርግበት ጊዜ አሁንም አሳታፊ ነው የምንሆነው። የተለያዩ ባለድርሻ አካላትን እንደ አማካሪ ይዘን የሚቻለውን ያክል እውቀት ያላቸው ኤክስፐርቶች ይዘን ነው የኢትዮጵያ ምክክር አጀንዳ የሚቀረጸው። እሱን እንደነገርኩት ጫፍ እየደረስን ነውና በቅርቡ ማለት ለዚህ ስራ አሁን ለተናገርኩት ስራ የሚፈጀውን ጊዜ ወስደን አገራዊ ጉባኤንም የመጥራት ስራ ነው። አገራዊ ጉባኤ መጥራት ማለት ከፍተኛ ቁጥር ያለው ህዝብ ያው በየቦታው ስናስወክል ስለመጣ ከፍ ያለ ቁጥር ያለው ህዝብ የምንሰበስብበትና አጀንዳዎቹ በሙሉ በህዝብ የተሰጡ ስለሆኑ በእነሱ ዙሪያ ቁጭ ብሎ ተመካክረው ያልተገባባንበትን ጉዳዮች መሀል አድርጎ ሀሳብ ተለዋውጦ ተመካክሮ ኒጎሽየት አድርጎ መፍትሄ መስጠት ማለት ነው። ያ መፍትሄ ውሳኔ የሀገራዊ ጉባኤ ውሳኔ ተብሎ የሚወጣ ማለት ነው። የኢትዮጵያ ህዝብ በሙሉ የተወከለበት ጉባኤ እንደመሆኑ መጠን የሚሰጠው ውሳኔ ኢትዮጵያ ህዝብ የወሰነው እንደማለት ይቆጠራል። ምክንያቱም የውክልናውን ስራ በጣም በጥንቃቄ ነው የሄድንበት። እዛ የሚሰበሰበው ሰው ኢትዮጵያን ይወክላል። የሚሰጠውም ውሳኔ ደግሞ የኢትዮጵያ ውሳኔ ይሆናል ማለት ነው። መልካም፣ ይሄ ነው። የሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ሂሩት ገብረስላሴ እዚህ ስቱዲዮአችን ከአሜሪካ ዋሽንግተን ዲሲ የሀገራዊ ምክክር ጉዳይ ባለሙያ ካሌብ አማረ እንደዚሁም በአሜሪካ በምክክር ሀገር ትዳን የዋሽንግተን ዲሲ የሰላምና አንድነት የኢትዮጵያ ግብረ ኃይል አባል ለጊዜያችሁ አብዝቼ አመሰግናለሁ። በተመልካቾች ስም መልካም ጊዜ። አመሰግናለሁ። ኃላፊነቶች ሲበዙ ዘመናዊ መፍትሄ መጠቀም ብልህነት ነው። አዲሱ ሲቪ ብር ፕላስ የገንዘብ ዝውውር ባህሉን ይበልጥ ሊያዘመን መጥቷል። በተለያዩ ሰዎች ገንዘብ ለመላክ ጊዜ መፍጀት ቀርቷል። ተሻሽሎ የመጣው ሲቪ ብር ፕላስ በአንዴ ለብዙ ሰዎች መላክ ያስችላል።
የአየር ሰዓትና የሚላክ ገንዘብ ደግሞ ስልኩ ቀኑን ጠብቆ እንዲልክና እንዲሞላ ማድረግ። ከሲቢ ብር ወደ ሌላ ሰው ለመላክ ማጂክ ፔይ ፈጣንና ቀላል አማራጭ ነው። አሁን ባሉበት ሆነው የኮንዶሚኒየም ብድር ክፍያውን መክፈል ይችላሉ። ገንዘብ ለመጠየቅ ሊንክ ፈጥሮ ወደሚፈልጉት ሰው መላክ ብቻ በቂ ነው። ገንዘብ ሲቢ ብር ሂሳቡ ላይ ባይኖርም ችግር አይደለም። የባንክ ሂሳቦን በሲቢ ብር ፕላስ በኩል ያገኙታል። የጉዞ ትኬት፣ የዲኤስቲቪ ሌሎች ተጨማሪ አገልግሎቶችን ወደ ሲቢ ብር ፕላስ ሚኒ አፖች ጎራ ይበሉ። መተግበሪያው ከአፕ ስቶር ወይም ከፕሌይ ስቶር በማውረድ ባሉበት ሆነው መመዝገብ ይችላሉ። ሲቢ ብር ባሉበት ሁሉ አለ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ተመልሰናል። የተወደዳችሁ ዜና በቀጥታ እየተላለፈላችሁ የሚገኘው እዚህ አዲስ አበባ ከሚገኘው የኤቢሲ ዋናው ስቱዲዮ ነው። ከውጭ ያዝነውን ጉዳይ ባጭሩ ልናስተዋውቃችሁ። ቻይና በእስያ ትልቁ የመከላከያ ፎረም ላይ በመከላከያ ሚኒስትሯ እንደማትወከል አስታወቀች። አሜሪካ ተሳተፍበታለች ተብሎ በሚጠበቀው በዚህ ፎረም ላይ ቻይና በመከላከያ ሚኒስትሯ ለመወከሏ በሁለቱ ሀገራት መካከል ያለውን ውጥረት ሊያባብሰው እንደሚችል እየተነገረ ነው። በመጨረሻም ይህንን የስፖርት ዘገባ ባጭሩ እነሆ። ተጠባቂው የአውሮፓ ሻምፒየንስ ሊግ ፍጻሜ ነገ በሚዩኒክ አሊያንዝ አሬና በፒኤስጂ እና ኢንተር ሚላን መካከል ይደረጋል። ሉዊስ ኤንሪኬም በተጫዋቾቹ መካከል የተፈጠረው ተጽዕኖ ዘንድሮ ለተጋጣሚው ፈተና የሆነውን ፒኤስጂን ስለመፍጠሩ ብዙዎች ይስማሙበታል። ይህ ክለብ ከዛሬ 5 ዓመታት በፊት ባየር ሚዩኒክ በፍጻሜው ተሸንፎ ዋንጫውን ሲያጣ የቡድኑም አባል የነበረው የአሁኑ አምበል ማርኪዮንስ ዘንድሮ ያቀን አይደገምም ብሏል። የተወደዳችሁ ለዛሬ አርብ ምሽት በቀጥታ ስርጭት ይተላለፍላችሁ የነበረው የቲቪ ዜና 57 ጉዳዮቻችን እነኚህ ናቸው። ኢቢሲ ምርጫችሁ ሆኖ ስለተከታተላችሁን አብዝቶ ነው ደስ የሚለን። እኔ ሰለሞን ኃይለ ኢየሱስ ነኝ። በያላችሁበት ሰናይ ጊዜ